አንድ ሰው ቤትሽን በ30,000 ብር አከራይተሽው ፌመስ ስለሆነ ብቻ እንደዚህ አይነት ኢንሁሜን የሆነ ስራ ሲሰራ በቃ አይ ትራይድ ማይ ቤስት ብዙ ቦታ ሞክሬያለሁ። ዳይሬክትሊ ላናግረው ሞክሬያለሁ፣ አይመልስልኝም። እናቴን የ60 ዓመት አሮጊት ያሰቃያታል። ለዚህ ሁሉ ማስረጃ ከመጀመሪያ ከተከራየበት ጀምሮ እስካሁን ድረስ ያለው ማስረጃ አለኝ። ፍርድ ቤት ነው ያለው። አሁን ኬዙ ፍርድ ቤት ሄዷል። ግን አይ ዋንት ሁሉም ሰው እንዲያውቀው ፐርሰናሊቲው። ሰላም ሰላም፣ እግዚአብሔር ይብዛላችሁ ውድና ተከበራችሁ የእናንተ ቲቪ ተከታታዮች እንዴት ናችሁልኝ? ባላችሁበት እግዚአብሔር ሰላም ወፍቅር በዝዝት በላይ አዲስ ለመጣችሁ እንኳን ሰላም መጣችሁ፣ ለነበሮቹ እንኳን ሰላም ቆያችሁ እያልኩኝ ላይክ፣ ሼር፣ ሰብስክራይብ ሰፖርት ስለምታደርጉኝ በጣም እጅግ አድርጌ ነው መሰገነው። እግዚአብሔር አምላክ አክብርልኝ። አሁንም ደግሞ ብርታታችሁ ድጋፋችሁ አይለየኝ እያልኩኝ ዛሬ በአዲስ ቪዲዮ ይዤላችሁ መጥቻለሁ። እንግዲህ እንዳያችሁት መጀመሪያ ላይ እንዳስቀመጥኩላችሁ ዛሬ ጆን ዳንኤል የዛሬ አመት ከምናምን ይሆነዋል መሰለኝ ባለሳሳት እና አይሮፕላን ውስጥ ገብቶ አልወርድም ያለ ሰው አሁን ቤት አከራይተውት አልወጣም፣ እስኪ ምን አባታችሁ ታደርጉኛላችሁ በማለቱ ይሄ እኔ አልደነቀኝም፣ አልገረመኝም። ምክንያቱም እንግዲህ ፕሌንን የመሰለ ንብረት ብቻ አይደለም የሰው ህይወት ቢያንስ እዛ ፕሌን ውስጥ ከ100-200 ቢያንስ የአገር ውስጥ ስለሆነ ቢያንስ ከ500 በላይ ነው በታች ነው የሚይዘው ማለት ነው። እና ብዬ አስባለሁ እዛ የአገር ውስጥ ስላልተሳፈርኩኝ ማለት ነው። እና ያ ሁሉ የሰው ህይወት ይጠፋል። ወይዘሮ ትክክል አይደለም፣ ደመናማ እያሳየ ነው እና ትንሽ እንቆይ የአየሩን ሁኔታ እንድናቀው ተብሎ ሲጠየቅ እንውረድ እና ወርደን ኋላ እንመለሳለን ሲባል ላይ ሞቴ እገኛለሁ አሁን ተሳፍራችሁ ኑ አሁን እዚህ ሰዓት ነው ትገባላችሁ ተብለናል። በቃ ካልተሳፈረን ብሎ እሪ በከንቱ ያለ ሰው ነው እንግዲህ ያስቡት፣ ፕሌን የመሰለ ነገር ማለት ነው። እና አሁን እዛ ፕሌን ላይ በዛን ሰዓት ነሺ በቃ ና ተሳፈር እንነሳ ብሎ ቢሉት እኮ አንድ ሰው ኬርለስ የሆነ ሰው ማለት ነው ቢሳፈር እኮ በዛን ሰዓት እኮ ምን እንደሚከሰት አሰባችሁታል? ምክንያቱም እንግዲህ አንድ ፌርማታ እንኳን ፕሌን አይደለም አንድ ፍሬን የለቀቀ መኪና ራሱ እኮ ለማቆም ስንት ነገር ነው የሚጠይቀው ማለት ነው። ስንት ታግል ነው የሚጠይቀው። ምን አይነት ቴክኒካሊ ምን አይነት ፐርፎርማንስ ያለው ሰው ከሆነ ነው በሆነ ነገር አላትሞ ያንን መኪና ሊያቆም የሚችለው ማለት ነው። እና ግን ፕሌን የመሰለ ዌዘር ኮንዲሽን ሲሆን ደግሞ በጣም ከባድ ነው ማለት ነው። እና በዛን ሰዓት አልወርድም ያለ እናትየው አሁን ልጅቷ ስትናገር እንደዚህ ብሎናል ስትል እኔ አልደነቀኝም። ለምን እንደሆነ ልጁ እውቅና መኖሩንም ቲክቶከር ፌመስ መሆኑን እንጂ የሚያውቀው ምን አይነት ሳይድ ኢፌክት አለ፣ የተሳፈርኩት ምንድነው የሚሄደው፣ የምኖረው የት ነው፣ ከየት የማን ቤት ነው ያለሁት ምናምን ብሎ ሚሞራይዝ የማድረግ አቅም አለው ብዬ አላሰብም። ምክንያቱም እንዳየሁት ከሆነ ማለት ነው አንድ ሰው አሁን እንደውም እግዚአብሔር አምላክ የተመሰገነ ይሁን አሁን መንግስት እንደውም ያው ብዙ ነገር ቢያጎልብንም ይሄ ህግ አውጥቶ የ2 ዓመት የ3 ዓመት ብሎ የ1 ዓመት ብሎ የሆነ እቅድ አውጥቷል መሰለኝ። አሁን እንትን ያለ ሰው ምንድነው ተከራይ የሆነ ሰው የሆነ ሊሚትድ የሆነ ኮንትራት ሰዓት አለው መሰለኝ፣ አመታት አለው መሰለኝ። በዛ ፈቃድ ሌላ ጊዜ እኮ አከራዩ ካልፈለገው እኮ በፈለገ ሰዓት ውጡ ነበር የሚለው የሚያበርር ነበር። አሁን ግን ይሄን ነገር ተሻሽሎ ማምጣታቸው ጥሩ ነገር ቢሆንም ግን አሁን ይሄ ሰውዬ ወይ ራሱ ቤት አይደለም ተከራይቶ ነው እና ለሌላ ሰው አከራየው የተባለው አዎ ሊታመን ይችላል። ለምንድን ነው ያከራየው? በዛ ሰዓት በታሰረበት ሰዓት ቤቱ ዝም ብሎ ባዶ ቁጭ ብሎ ከሚከፍል ብሎ ሊያከራየው ይችላል። ግን እኔ እስር ቤት በእንደዚህ አይነት ኬዝ እስር ቤት ገብቻለሁ። ዝም ብዬ የወር ደመወዝን የወር ኪራይ ከምከፍል እንደዚህ ቦታ ሰው አግኝቻለሁ አከራያለሁ ወይ በእናንተ በኩል አከራዩት ወይ ይባላል እኮ ሰው ይባላል፣ ይጠየቃል እኮ የንብረቱ ባለቤት የቤቱ ባለቤቱ እያለ ሳይሞቱ በቆመና እያለ ሰው እንዴት ነው የሰውን ንብረት ተከራይቻለሁ በቃ እንደፈለጉት እና ውጣ ሲባል ደግሞ አይ በቃ ምን ታመጣላችሁ የፈለጋችሁ ነገር አድርጉኝ እስኪ ምን ታመጫለሽ ማለታቸው በጣም ነው የተገረምኩት። እንደዚህ አይነት ነገር ይባላል ሰው በተፈጥሮ ሲጀመር ማለት ነው። እና በጣም ነው ያዘንኩት። ዋነኛው ነገር ያው እናትየው ያው የእናትም አንጀት ስላለባቸው ነው መሰለኝ ብዬ ነው ማሰበው። ምክንያቱም እንደ ነገር ሲናገር እና እናትየው ድካማቸውን ያው የእድሜ ገፋ መሆናቸውን አውቆ ነው መሰለኝ እንደዚህ ያላቸው። እና እስኪ ለማንኛውም እስኪ በጣም ስለገረመኝ እስኪ ሙሉ ቪዲዮ
አዳምጦትና ፍረዶ ማለት ነው። እና እንግዲህ እግዚአብሔር አምላክ ማስተዋልን ያድል። ሌላ ነገር ምን ይባላል? ወደ ቪዲዮ ለምራችሁ። ሀሳባችሁ ደግሞ ሀሳብ አስተያየታችሁ ደግሞ በኮመንት አሳውቁኝ። ሰላማችሁ ያብዛልኝ። አዋቂ ቲክቶከር ነው። ዶክመንቶቹን መላክ እችላለሁ። ከተከራየኝ 3ኛ አመቱ ነው። በተከራየኝ መሀል ላይ 1 አመት ቤቴን ለሰው አከራይቶታል። ይሄን አውቃለሁ። ግን አንዳንዴ ኢትስ ኦኬ ብለሽ የምታየው ነገር አለ። እንደዛ ብዬ ትቼው ነበር። ማለት አሳማኝ ስለነበር ያከራየበት ምክንያት አሳማኝ ነው። ግን ውክልና ያላት የቤቴ ውክልና የ60 አመት እናቴ ናት። ተወካይ እሷ ስለሆነች እሷ ደግሞ ስራ የሚሰራ ልጅ ነው፣ ቲክቶከር ነው። ይደግ ኢትስ ኦኬ በቃ ብለን ትተነው ተቀመጥን ማለት ነው። አሁን እስቲ እኔ አላቅም በፍርዱ ላንቺ ልተወውና 22 ውስጥ ላይ ባለ 2 መኝታ ቤት 30 ሺህ ብር ነው የሚከፍለው። 30 ሺህ ብር ባለ 2 መኝታ ቤት የለም። እነገርኩሽ እኔ ብሩን አምጥቼ አሜሪካ ነገር አልተጠቀምኩበትም፣ ልጠቀምበትም አይደለም። ቤቴን ግን እንዲሁ ዝም ብሎ ከሚቀመጥ ይከራይ፣ ብሩ ዋቴቨር ይሆናል ተብሎ ነው የምኖረው። አሁን ቤቱን ልቀቅ አልለቅም፣ ማን ያስወጣኛል? ህግ ደግሞ ምን ይላል? 2 አመት ውል ካለሽ ውሉ ሳያልቅ ማስወጣት አትችይም የሚል ህግ አለ። አሁን ግን ሄድንና መስከረም ወረቀቱን እልክልሻለሁ በውስጥ መስከረም 26 ፖል ወረዳ ከሰስኩኝ። ወረዳ ማስረጃ ስለነበረኝ ውሉን አቋረጡልኝ። ውሉን ሲያቋርጡ 2 ወር ከዛሬ 2 ወር በፊት የካቲት ላይ ግን አሁን ያለው የክፍለ ከተማው ፕሮሰስ እንደዚህ እንዳሁን እንደማወራልሽ አይደለም። ረጅም ነው ፕሮሰሱ። እናቴ 6 ወር ተመላልሳ ማስረጃ ወስደን ምስክሮች ወስደን ምናምን ውሉ ተቋረጠ። ውሉ ቢቋረጥም ወደ ወረዳ ሄደ። ይሄ ነገር ፕሮሰስ ላይ ነው። መንገድ እንደሚኖር አውቃለሁ ትንሽ ቆይቶ። እኔ ግን የዚህን ቲክቶከር ፐርሰናሊቲ አንደኛ ማጋፈጥ ስለምፈልግ፣ ሁለተኛ የሰው ቤት ይዘሽ በምን አይነት ሊና እኔ አልኩሽ አሜሪካን ሀገር ነው የምኖረው። ምንም በነፊት አገኛለሁ ብዬ አይደለም ከቤቱ ማለት ገንዘቡን አምቼ እዚህ አልተጠቀምኩበትም ወይ ምናምን። ግን አንድ ሰው ቤትሽን በ30 ሺህ ብር አከራይተሽው ፌመስ ስለሆነ ብቻ እንደዚህ አይነት ኢንሁሜን የሆነ ስራ ሲሰራ በቃ አይ ትራይድ ማይ ቤስት። ብዙ ቦታ ሞክሬያለሁ፣ ዳይሬክትሊ ላናግረው ሞክሬያለሁ፣ አይመልስልኝም። እናቴን የ60 አመት አሮጊት ያሰቃያታል። ለዚህ ሁሉ ማስረጃ ከመጀመሪያ ከተከራየበት ጀምሮ እስካሁን ድረስ ያለው ማስረጃ አለኝ። ፍርድ ቤት ነው ያለው። አሁን ኬዙ ፍርድ ቤት ሄዷል። ግን አይ ዋንት ሁሉም ሰው እንዲያውቀው ፐርሰናሊቲውን እንጂ እየተሞቀ እየተደባበሰ የሚቆይ ነገር እንዳይሆን ማለት ማንም ሰው እንዲያውቀው ነው የመጣሁት። እሺ እኔ ያልገባኝ ነገር ውሉ 2 አመት ከሆነ በምን አይነት መንገድ ቤቱን አከራይቶት እንደነበረ ምስክር አለኝ እኔ። ኦኬ እሺ። እና አንተና እሱ ውላችሁ ስንት አመት ነበር? መጀመሪያ የተከራየኝ 3 አመት ሆኖታል። አሁን ቤት ውስጥ መኖር ከጀመረ የመጀመሪያ ውል 2 አመት አለቀና ከዛ መንግስት የዛሬ አመት ምን ህግ አወጣ? ክፍለ ከተማ መታችሁ ተዋዋሉ ተባለ። ክፍለ ከተማ ሄደን ተዋዋለ። ያ ኦልሞስት አመት አልሆነው። ኢን ቢትዊን እሱ አከራይቶት እንደነበረ ማስረጃ እኔ የምኖረው ውጭ ሀገር ነው። ስለዚህ እናቴ ናት ያለችው። እናቴም ትልቅ ስለሆነች እየሄደች ቤቱን ምናምን አትለው። አንደኛ ደረጃ ወጣት ነው። ስለዚህ ፕራይቬሲውንም አትጋራበት። በዛ ምክንያት እሱን አድቫንቴጅ ተጠቅሞ ቤቱን አከራይቶት ነበር የሚኖረው። ብር ጨምር ብዬ አላቅም አልል ማለት ያ አይደለም ኢንተረስቴ የነበረው። ግን ቤቴን አቢዩስ ያደረገው ወይም ደግሞ ከጎረቤት ኮምፕሌን ሲመጣብኝ ነው ወደ ራሱ በቃ ልቀቅልኝ ወደ ማለት ደረጃ የደረስኩት እንጂ የገንዘብ አይደለም ይሹ እኮ። እሺ ቆይ ውሉ ላይ ተከራይ እንደማይቻል ምናምን ተጠቅሷል ውሉ ላይ? አዎ ተጠቅሷል። በዛ ምክንያት ነው ወረዳው ፍርድ ቤት አቋረጠልሽ አይደል? አቋርጦልኛል። ግን ምን አለ በጣም አይገርምሽም?
አፍ አውጥቶ ለእናቴ የምንላት እስቲ ታስወጡኝ እንደሆነ ያለው ግን ምንድነው መሰለሽ አሁን ሁሉን ይዛችሁ ፖሊስ ይዛችሁ መሄድ እኮ ነው ፍርድ ቤት አትችይም። እንደዛ አትችይም። ፖሊስ ይዘሽ መሄድ አትችይም። መጀመሪያ ወረዳ፣ ከወረዳ ክፍለ ከተማ ለፖሊስ ጣቢያ ይጻፋል። ፖሊስ ጣቢያ ሲጻፍ ፖሊስ የፍርድ ቤት ወረቀት ካላመጣችሁ አናመጣም አሉ። ኦኬ አሁን ፍርድ ቤት ሄድን። ፍርድ ቤት ስንሄድ ምን ያረጋታል መሰለሽ ይደውልና ሌላ ሰው ይደውልላትና ነገ ሊለቅ ነው ይሏታል። ፍርድ ቤቱን መጀመሪያ አሁን ኦልሞስት ኤጅ ላይ እየደረሰ ነው። ግን በቃ እኔ እንደዚህ አይነት ድፍረት በህይወቴ አይቻላቅ። እንደዚህ አይነት ማለት 2 ባለ 2 ቤድሩም አፓርታማ ግራውንድ ላይ 30,000 ብር ነው ከፍሎ የሚኖረው። ብሩም ይሁን ኢትስ ኦኬ ብሩ አይደለም። ግን አንድ ሰው እንደዚህ አይነት ዲግኒቲ ኖሮት ቲክቶክ ስለተጠቀመ ብቻ ወይም ደግሞ በቲክቶክ ፌመስ ስለሆነ ብቻ ጆን ዳንኤል ማስረጃው አለኝ። እኔ ፐርሰናሊ አላውቀውም፣ እሱም አያውቀኝም። እኔ እናቴ ናት ቤቱን አከራየችው በወክልና። በቃ እንዴት እንደሚላት አልወጣም እስቲ ለነገሩ አልኳት። እኔ ስታወራኝ ለነገሩ እሱ ከፕሌን አልወርድም ያለ ሰው ከዚህ አልወጣም ቢል አይደንቅም ነው ያልኩት።